ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኮፕ 32 ብሔራዊ አስተባባሪ ኮሚቴ ስብሰባ ተካሄደ። ኢትዮጵያ በሸፍጥ ያጣችውን የባህር በር ለመመለስ እየተሰራ ነው ሲሉ የጨፌ ኦሮሚያ አፈ ጉባኤ ወይዘሮ ሰዓዳ አብዱራህማን ገለጹ። 90% የሚሆነውን የወጪና ገቢ ንግዷን በጅቡቲ ኮሪደር የምታከናውነው ኢትዮጵያ ለወደብ ክፍያ በዓመት ቢሊዮን ዶላሮችን ወጪ ታደርጋለች ተባለ። አፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ኮንፈረንስ በህብረቱ ዋና መቀመጫ አዲስ አበባ ከህዳር 22 እስከ 24 2018 ዓ.ም ድረስ ይካሄዳል ተብሏል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ በልዑል ዊሊያም የሚከበረውን የተስኪ አፍሪካ የዱር እንስሳት ጥበቃ ሽልማትን አሸነፉ። 3.4 ሚሊዮን ዓመት ገደማ ዕድሜ ያለው ቅሪተ አካል በአፋር ክልል መገኘቱን የኢትዮጵያ ቅርስ ባለስልጣን አስታወቀ። ከውጪ ዶናልድ ትራምፕ በቀጣይ ዓመት በአሜሪካ በሚደረገው የግሩፕ 20 ጉባኤ ላይ ደቡብ አፍሪካ እንድትሳተፍ እንደማይፈቅዱ አስታወቁ። ሰላም ጤና ይስጥልን ክቡራትና ክቡራን የሐሳብ ሚዲያ ቤተሰቦች፣ ይህ ሐሳብ ሚዲያ ነው። ከዚህ ሰዓት ጀምሮ ከሀገር ውስጥና ከውጭ የተሰሙ አበይት ጉዳዮችን መራርጠን እናጋራችኋለን። አብሬያችሁ ቆይታ የማደርገው ቴድሮስ ብርሃኑ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት 32ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ 32 ብሔራዊ አስተባባሪ ኮሚቴ ስብሰባ በዛሬው ዕለት መካሄዱ ተሰምቷል። ኢትዮጵያ በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት የኮፕ 32 አስተናጋጅ ሀገር ሆና መመረጧ ይታወሳል። በዚህም መሰረት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በትላንትናው ዕለት የኮፕ 32 ተወካይ ፕሬዝዳንት ሆነው መመረጣቸው ይታወሳል። የኮፕ 32 ተወካይ ፕሬዝዳንት መሰየምን ተከትሎ በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ቁልፍ የዝግጅት ተግባራትን ለማዘጋጀት የሚያስችል የብሔራዊ አስተባባሪ ኮሚቴ ስብሰባ ተካሂዷል። ስብሰባው ኢትዮጵያ የኮፕ 32 ጉባኤን ስታስተናግድ አካታችና በሚገባ የተሰናዳ ጉባኤ እንድታሳካ ለማረጋገጥ መንግስት ያለውን ቁርጠኝነት ያሳየበት መሆኑን የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ያወጣው መረጃ ያሳያል። ኢትዮጵያ በሸፍጥ ያጣችውን የባህር በር ለመመለስ እየተሰራ ነው ሲሉ የጨፌ ኦሮሚያ አፈ ጉባኤ ወይዘሮ ሰዓዳ አብዱራህማን ገለጹ። 47ኛው የጉሚ በለል የውይይት መድረክ ዲሞክራሲያዊ መግባባት ለብሔራዊ አንድነት በሚል መሪ ሐሳብ እየተካሄደ ነው። የጨፌ ኦሮሚያ አፈ ጉባኤ ወይዘሮ ሰዓዳ አብዱራህማን እንደገለጹት በፌዴራሊዝም ስርዓት ጥላ ስር ለሁሉም የምትሆንና ሁሉም የሚኖርባት አገር ለመገንባት እየተሰራ ነው ብለዋል። ኢትዮጵያ የብሔር ብሔረሰቦችና ህዝቦች ሀገር ናትም ሲሉ አክለዋል። የብሔር ብሔረሰቦችና ህዝቦች ቀን በህብረት ለመኖር የተወሰነበት ቀን መሆኑንም ተናግረዋል። ታላቁ የህዳሴ ግድብ በብሔር ብሔረሰቦችና ህዝቦች አሻራ የተሳካ መሆኑን የገለጹት አፈ ጉባኤዋ መንግስት ኢትዮጵያ በሸፍጥ ያጣችውን የባህር በር ለመመለስ እየሰራ ነው ብለዋል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ በበኩላቸው የውይይት መድረኩ ዓላማ ምሁራን በሀገረ መንግስት ግንባታ የበኩላቸውን እንዲያበረክቱ ለማስቻል ነው ብለዋል። ኢትዮጵያ ፈተናዎችን በዲሞክራሲያዊ ስርዓት እያሸነፈች መሆኑን ጠቅሰው ያደሩ ፈተናዎችን በምክክር ለመቅረፍም እየሰራች እንደሚገኝ ገልጸዋል። የባህር በር ጉዳይ ከተረሳበት ወደ አጀንዳነት መጥቷል። ወደ ኋላ 3 አስርት ዓመታትን ብንመለስ ለጉዳዩ ትኩረት መስጠትና ጥያቄ ማንሳት እንደ አላዋቂነት የሚያስቆጠር ነበር ሲሉ ምሁራን ተናገሩ። በ1980ዎቹ ኢትዮጵያ ከባህር በር ስትገፋ የሚመጣውን ቀውስ መተንበይ የሚችሉ ዜጎች ታተው ሳይሆን ለጉዳዩ ትኩረት የሚሰጥ ቁርጠኛ አመራር ባለመኖሩ ነው ይላሉ እነዚሁ ምሁራን። እንዲያውም ሁኔታው ያሰጋቸው ምሁራን የባህር በር አማራጭ ማጣት የሚያስከትለውን ጉዳት በተለይም ከዓመታት በኋላ የሚጨምረውን የህዝብ ቁጥር ታሳቢ በማድረግ ለማስረዳት ሲሞክሩ ወደብ ሸቀጥ ነው፣ ስንፈልግ እንገዛዋለን የሚል ምላሽ ይሰጥ እንደነበርም አስታውሰዋል። ዛሬ ኢትዮጵያ የበይ ተመልካች መሆኗ ያብቃ በሚል እሳቤ የባህር ጉዳይ የህልውና ጥያቄ ሆኗል ያሉት ምሁራኑ 90% የሚሆነውን የወጪና ገቢ ንግዷን በጅቡቲ ኮሪደር የምታከናውነው ኢትዮጵያ ለወደብ ክፍያ በዓመት
ቢሊዮን ዶላሮችን ወጪ ታደርጋለች ነው ያሉት። ይህም መጠን በተወሰነ ዓመታት ጊዜ ውስጥ ታላቁ የኢትዮጵያ ህዳሴ ግድብን የመሰለ ፕሮጀክት ለመገንባት የሚያስችል አቅም ነው ብለዋል። ከኢቲቪ ዳጉ መሰናዶ ጋር ቆይታ ያደረጉት የፖለቲካ ባለሙያው ዶክተር አሊ ሁሴን የወደብ ባለቤትነት ኢንዱስትሪ እንዲስፋፋና የስራ አጥነት እንዲቀንስ ያስችላልም ብለዋል። አምራችነት የሀገር አንድነት መሰረት ቢሆንም ጥሬ ዕቃ ለማስገባትና ያለቀለት ምርት ለመላክ ከፍተኛ ተግዳሮት ስለመኖሩም ነው የተናገሩት። ከዚህም ባሻገር የውጭ ኢንቨስተሮች ባለ ከፍተኛ የወደብ ክፍያ ምክንያት በይበልጥ ላይሳቡ እንደሚችሉ አስረድተው የወደብ ባለቤትነት ጉዳይ ለኢትዮጵያ ወሳኝ መሆኑን አስረድተዋል። ያለ ባህር በር አማራጭ ኢትዮጵያ ጠቅላላ የሀገር ውስጥ ምርት በተለያዩ ጊዜያት ከ7.5 እስከ 8.5 በመቶ እድገት አሳይቷል። ሀገሪቷ የወደብ ባለቤት ብትሆን ደግሞ በተሻለ ፍጥነት ለማደግ ያስችላል ያሉት ደግሞ በደቡብ አፍሪካ የስነ አመራር ባለሙያ የሆኑት ዶክተር ሳሙኤል ጌታቸው ናቸው። በዓለም ላይ አብዛኛው የንግድ ልውውጥ በባህር ትራንስፖርት የሚካሄድ ሲሆን የወደብ አማራጭን ማስፋት አንድን ሀገር በኢኮኖሚ ፈርቀዳጅ እንደሚያደርጋት ከ8 ያላነሱ የለሙ የባህር በር አማራጮች ያሏት ደቡብ አፍሪካ ብቁ ማሳያ መሆኗንም ጠቁመዋል። በሌላ በኩል የባህር በር አማራጭ ከማግኘት እስከ ባህር በር ባለቤትነት የዘለቀ የዲፕሎማሲ እንቅስቃሴ እንደሚያስፈልግ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርና ተመራማሪ የሆኑት ዶክተር ሲሳይ ደመቁ ገልጸዋል። የኢትዮጵያ የባህር በር ባለቤትነትን በማስከበር የባህር ክልሉንና በውስጡ ያሉ ሀብቶችን የመጠቀም መብትን ማረጋገጥ እንደሚገባም አመላክተዋል። የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ኮንፈረንስ በህብረቱ ዋና መቀመጫ አዲስ አበባ ከህዳር 22 እስከ 24 2018 ድረስ እንደሚካሄድ ተሰማ። ኢኖቬሽንና ዲጂታል መፍትሄዎች፣ ጠንካራ አረንጓዴና በቴክኖሎጂ የታገዘ የግብርና ዘርፍ ግንባታ በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ የኮንፈረንሱ መሪ ሀሳብ ነው። በኮንፈረንሱ የአፍሪካ ሀገራት ከፍተኛ የመንግስት ባለስልጣናትና ፖሊሲ አውጪዎች፣ የግብርና ተመራማሪዎችና ሳይንቲስቶች፣ የቴክኖሎጂ ባለሙያዎች፣ አርሶ አደሮችና የአርሶ አደር ተቋማት፣ የምርምር ተቋማት፣ ባለሀብቶች፣ የልማት አጋሮች እንዲሁም ሌሎች ባለድርሻ አካላት ይሳተፋሉ ተብሏል። የግብርና ምርታማ ነትን ማሳደግ፣ የዲጂታል ግብርና ኤክስቴንሽን አገልግሎት፣ የግብርና ቴክኖሎጂና ኢኖቬሽን፣ የገበያ ተደራሽነት፣ የእሴት ሰንሰለት ማጠናከር፣ የግብርና ምርታማነትን ከአየር ንብረት ለውጥ የማይበገር አቅም መገንባት ጋር ያስተሳሰረ አካሄድን መከተል፣ የግብርና ፖሊሲዎችና የህግ ማዕቀፎች ትግበራ የኮንፈረንሱ ተሳታፊዎች የሚመክሩባቸው ቁልፍ አጀንዳዎች እንደሚሆኑም ተሰምቷል። ኮንፈረንሱ የእውቅና ሽግግርና ፖሊሲ ተኮር ውይይቶች የሚደረግበት ሲሆን ስኬታማ የሀገራት የግብርና ኢኒሼቲቮች ለተሳታፊዎች ይቀርባሉም ተብሏል። በአፍሪካ የዲጂታል ግብርና መፍትሄዎችን ተደራሽነት የሚደግፉ ስትራቴጂዎች የመለየትና አጋሮችን የማጠናከር ከሁነቱ የሚጠበቅ አበይት ውጤት መሆኑን ከአፍሪካ ህብረት ያገኘነው መረጃ ያመለክታል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ በልዑል ዊሊያም የሚከበረውን የተስክ የአፍሪካ የዱር እንስሳት ጥበቃ ሽልማትን አሸነፉ። ተስክ ኮንሰርቬሽን አዋርድ የተሰኘው ይህ ሽልማት በአፍሪካ የዱር እንስሳት ጥበቃ መስክ ላቅ ያለ አስተዋጽኦ ላበረከቱ መሪዎች የሚሰጥ ክብር ሲሆን የዘንድሮ አሸናፊ አቶ ኩመራ ሽልማታቸውን ትናንት በለንደን ከተማ በተካሄደው ስነ ስርዓት ከልዑል ዊሊያም እጅ ተቀብለዋል። አቶ ኩመራ ሽልማቱን በተቀበሉበት ወቅት ባደረጉት ንግግር የኢትዮጵያ የአረንጓዴ አሻራ ኢኒሺዬቲቭ ለዱር እንስሳትና ለብዝሃ ህይወት ጥበቃ ያበረከ ከፍተኛ አስተዋጽኦ አብራርተዋል። በቀጣይም በዱር እንስሳትና በብዝሃ ህይወት ጥበቃ ላይ በአጋርነት በመስራት ለዘርፉ የበለጠ ትኩረትና እንክብካቤ እንዲደረግም ጥሪ አቅርበዋል። በዩናይትድ ኪንግደም የኢትዮጵያ አምባሳደር ብሩክ መኮንን ሽልማቱን አስመልክተው በሰጡት አስተያየት አቶ ኩመራ ዋቅጅራ የልዑል ዊሊያም የተስክ ኮንሰርቬሽን አዋርድ የአፍሪካ ተሸላሚ በመሆናቸው ትልቅ ክብር ይሰማኛል ብለዋል። የአቶ ኩመራ እውቅና ለ3 አስርት ዓመታት በዘርፉ ላይ በሰሩት ጠንካራ ስራ የተገኘ መሆኑን የጠቀሱት አምባሳደር ብሩክ ኤምባሲው በአቶ ኩመራ ስኬት ከፍተኛ ደስታ እንደተሰማውም ገልጸዋል። በኢትዮጵያ ሉሲ በኖረችበት ዘመን እንደኖረ የተገመተ አዲስ ቅሪተ አካል መገኘቱ ተሰማ። የሉሲ የቅርብ ዘመድ የሚል ስያሜ የተሰጠው ቅሪተ አካል የ3.4 ሚሊዮን ዓመት ዕድሜ እንዳለውም ተነግሯል።
ይህንኑ 3.4 ሚሊዮን ዓመት ገደማ ዕድሜ ያለው ቅሪተ አካል በአፋር ክልል መገኘቱን ያስታወቀው የኢትዮጵያ ቅርስ ጥበቃ ባለስልጣን ነው። ባለስልጣኑ ከተመራማሪዎች ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ ቅሪተ አካሉ የተገኘው በአፋር ክልል ወረንሰ ሚሌ ተብሎ በሚጠራው አካባቢ መሆኑን ገልጿል። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለ ሥላሴ አዲሱ ግኝት የ3.4 ሚሊዮን ዓመት ዕድሜ እንዳለውና ይህም ሉሲ ወይም ድንቅነሽ በኖረችበት ዘመን ይኖር እንደነበር አመላካች ነው ብለዋል። በዚህም ምክንያት ለቅሪተ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠውም ተናግረዋል። በአፋር ክልል በተለያዩ የጥናት ጣቢያዎች መሰል ምርምሮች እየተካሄዱ መሆኑን የጠቆሙት ተመራማሪው የተገኘው ቅሪተ አካል በሰው ዘር የለውጥ ሂደት ወይም ኢቮሉሽን ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ መሆኑን አብራርተዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው በበኩላቸው መሰል የምርምር ግኝቶች ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን የሚያጠናክሩ ናቸው ብለዋል። የሉሲ ወይም የድንቅነሽ ቅሪተ አካል በህዳር ወር 1967 ዓ.ም በአፋር ክልል ሀዳር በተባለ ቦታ መገኘቱ ይታወሳል። በሐምሌ ወር 2017 የአሪዞና ስቴት ዩኒቨርሲቲ የሳይንቲስቶችና የተመራማሪዎች ቡድን 2.8 ሚሊዮን ዓመት የሚጠጋ ዕድሜ ያለውና የሰው ልጅን አመጣጥ አስረጂ የሆነ አዲስ የአውስትራሎፒከስ ዝርያና የሆሞ ቅሪተ አካል በአፋር ክልል ልዩ ስሙ ሌዲ ገራሩ በተባለ የፓሊዮ አንትሮፖሎጂ የጥናት ስፍራ ባደረጉት ምርምር ማግኘታቸው አይዘነጋም። ክቡራትና ክቡራን ወዳጆች አብራችሁን በመሆን መረጃዎቻችንን እየተከታተላችሁ ስለሆነ እናመሰግናለን። አሁን በውጭ መገናኛ ብዙሃን ከተነገሩ አበይት መረጃዎች መካከል አንዱን በስፋት እናጋራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጣይ ዓመት በአሜሪካ በሚደረገው የግሩፕ 20 ጉባኤ ላይ ደቡብ አፍሪካ እንድትሳተፍ እንደማይፈቅዱ አስታወቁ። አደም ያሲን ተጨማሪ አለው። US President Donald Trump has announced that South Africa would not be invited to next year's G20 summit in Miami. በዘንድሮ ዓመት በደቡብ አፍሪካ በተደረገው የግሩፕ 20 አባል ሀገራቶች ስብሰባ ላይ አልገኝም በማለት በነጩ ቤተ መንግስት የቀሩት ዶናልድ ትራምፕ ከዚህ ቀደም በዋይት ሃውስ ተቀብለው ሲያብጠለጥሏቸው የነበሩት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በአሜሪካ ምድር እግራቸው እንዳይረግጥ ከልክለዋል። ሲሪል ራማፎዛ ወደ አሜሪካ እንዳይመጡ በስብሰባውም ላይም እንዳይገኙ የከለከሉት ደቡብ አፍሪካም ከሌሎች ሀገራት ጋር ግንኙነት እንዳታደርግ የፈለጉት ትራምፕ ለሀገሪቱ የሚደረገው የገንዘብ ድጋፍ እንደሚቋረጥ አስታውቀዋል። ነጮችን እየገደለች ነው በማለት ደቡብ አፍሪካ ላይ ትችታቸውን የሰነዘሩት ትራምፕ የራማፎዛ ሀገር የቡድን 20 አባል ለመሆን ብቁ ሀገር አለመሆኗን ለዓለም አሳይታለች በማለት በትሩዝ ማህበራዊ ድረገጻቸው ላይ ገልጸዋል። ፕሬዝዳንቱ በዚህ ማህበራዊ ድረገጻቸው ላይ ባሰፈሩት መልእክት በደቡብ አፍሪካ ውስጥ በኔዘርላንድ በፈረንሳይና በጀርመን ዜጎች ላይ የሚፈጸመውን ጥቃት የደቡብ አፍሪካ መንግስት ለመቀበልና ችግሩን ለመፍታት ፈቃደኛ ለመሆኑን አስታውቀዋል። የራማፎዛ መንግስት ነጮች እንዲገደሉና እርሻቸው እንዲወሰድ እየፈቀደ መሆኑን ትራምፕ ተናግረዋል። ለ10 ዓመታት ከደቡብ አፍሪካ ጋር ያላትን ግንኙነት በጥሩ ሁኔታ አስቀጥላ የነበረችው ከቻይና በመቀጠል ከሀገሪቱ ጋር የንግድ ልውውጥ ስታደርግ የቆየችው አሜሪካ ይህንን ወዳጅነቷን ለማቋረጥ የተዘጋጀች መስሏል። ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ለመጀመሪያ ጊዜ ባዘጋጀችው በግሩፕ 20 ጉባኤ ላይ አልገኝም በማለት በሀገራቱ መካከል ያለው ውጥረት እንዲባባስ አድርገውታል። ይባስ ብሎ በአሜሪካ በሚደረገው የቡድን 20 ጉባኤ ላይ ደቡብ አፍሪካ እንድትሳተፍ ፍቃድ እንደማይሰጡ አስታውቋል። የትራምፕን ውሳኔ የተቃወሙት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ሀገራቸው ደቡብ አፍሪካ ዲሞክራሲያዊት ሀገር መሆኗን ገልጸው እንደ ቡድን 20 አባል ሀገር ደቡብ አፍሪካ በሚዘጋጁ ጉባኤዎች ላይ መሳተፏ እንደምትቀጥል መናገራቸውን ዘኒውዮርክ ታይምስ ዘግቧል። ትልቅ የንግድ ልውውጥ ሲያደርጉ የነበሩት አሜሪካና ደቡብ አፍሪካ በ2024 ከ26 ቢሊዮን ዶላር በላይ ንግድ ልውውጥ እንዳደረጉም አልጀዚራ ዘግቧል። ትራምፕ በነጮች ላይ ሰብአዊ ጥቃት እየተፈጸመ ነው በማለት በነጩ ቤተ መንግስት የሚገኙ ባለስልጣናቶች በጆሃንስበርግ በተደረገው ጉባኤ ላይ እንዳይገኙ ሲከለክሉ ታይተዋል። የአውሮፓ ህብረት፣ የአፍሪካ ህብረትና ሌሎችም ሀገራት በተሰበሰቡት ስብሰባ ላይ መገኘት ያልፈለጉት ትራምፕ ስብሰባው በደቡብ አፍሪካ እንዲደረግ መወሰኑ አሳፋሪ ነው ሲሉም ተናግረዋል። በቴክኖሎጂ፣ በአካባቢ ጥበቃና በሌሎች ጉዳዮች ላይ ምክክር የሚያደርጉት የግሩፕ 20 አባል ሀገራቶች ደቡብ አፍሪካ በቀጣይ ዓመት በሚደረገው ስብሰባ ላይ እንደማትገኝ ከወዲሁ ያወቁት መስለዋል። formally closes this summit and now moves on to the next president of the G20, which is the United States, where we shall see each other again next year. The summit is therefore closed. ደቡብ አፍሪካ
በግሩፕ 20 ማጠቃለያ ጉባኤ ላይ ለተገኙ የአሜሪካ ኤምባሲ ከፍተኛ ተወካዮች ፍቃዱን ከመስጠት መቆጠቧን ትራምፕ በትሩዝ ማህበራዊ ድረገጻቸው ላይ አስታውቀዋል። በደቡብ አፍሪካ ላይ የ30% ታሪፍ ጥለው የነበሩት ይህንንም ታሪፍ እንደ ቻይና መቀነስ ያልፈለጉት ትራምፕ ለሀገሪቱ የሚደረገው የገንዘብ እርዳታ እንዲቋረጥ በማዘዛቸው ምክንያት በሀገራቶቹ መካከል ያለው ውጥረት እንዲባባስ አድርጎታል። በ2023 በጀት ዓመት ለደቡብ አፍሪካ በእርዳታ መልክ ከ441 ሚሊዮን ዶላር በላይ የሰጠችው ዩናይትድ ስቴትስ ይህንን እርዳታ በትራምፕ አማካኝነት ለማቆም ወስናለች። ክቡራትና ክቡራን የሐሳብ ሚዲያ ወዳጆቻችን ለዛሬ ያሰናዳንላችሁ አበይት መረጃዎቻችን እነዚህ ነበሩ። መልካም ጊዜ።